ሶሻል ሚዲያ ማርኬቲንግ እኛ ሀገር ላይ ሁሉም ቢዝነሶች ወደ ዲጂታል እየመጡ ነው። ዲጂታል የማያስተዋውቅ ቢዝነስ የለም። ሁሉም ቢዝነሶች ገንዘባቸውን ኢንቨስት እያደረጉ ያሉት ሶሻል ሚዲያና ዲጂታል ማርኬቲንግ ላይ ነው። ስለዚህ አሁን ላይ ሶሻል ሚዲያ ማርኬቲንግ ከጀመራችሁ የዛሬ 3 ዓመት፣ 4 ዓመት እና 5 ዓመት ከቀዳሚዎቹ መካከል ነው የምትሆኑት። በዛሬ ቪዲዮአችን እንዴት አድርጋችሁ የሶሻል ሚዲያ ማርኬቲንግ ባለሙያ እንደምትሆኑ በአራት ስቴፖች ከፍዬ ያሳያችኋለሁ። አንደኛ ሶሻል ሚዲያ ማርኬቲንግ ማለት ምን ማለት ነው? ሁለተኛ ሶሻል ሚዲያ ማርኬቲንግ ላይ የኛን ኒሽ መርጠን ሰርቪሱን ለድርጅቶች ዴሊቨር አድርገን እንዴት ነው ገንዘብ ማግኘት የምንችለው የሚለውን አሳያችኋለሁ ማለት ነው። ሶስተኛ የሶሻል ሚዲያ ማርኬቲንግ ኦንላይን ኤጀንሲ እንዴት ማቋቋም እንችላለን፣ ምን አይነት ቲም ነው የሚያስፈልገን፣ ኦንላይን ስንሰራ ምን አይነት ፕላትፎርም ነው የምንጠቀመው የሚለውንም እናያለን ማለት ነው። አራተኛና የመጨረሻው እንዴት ነው ክላይንት የምናገኝ የሚለውን አሳያችኋለሁ ማለት ነው። ሰላም እንዴት ናችሁ የተወደዳችሁ ተመልካቾቼ? ሄኖክ ዲዬ እባላለሁ። ፉል ስታክ ዌብሳይት ዴቨሎፐርና የዲጂታል ማርኬቲንግ ባለሙያ ነኝ። እንዲሁም ግሎባል ቴክኖሎጂ እንደ ፕሮሞሽን የሚባል የሶፍትዌርና የዲጂታል ማርኬቲንግ የኦንላይን ኤጀንሲ አለኝ። በዚህ ቪዲዮ እኔን የጠቀመኝንና ውጤት ያመጣልኝ ሚስጥር አንድ ባንድ እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አንደኛ ሶሻል ሚዲያ ማርኬቲንግ ማለት ምን ማለት ነው? ሶሻል ሚዲያ ማርኬቲንግ ማለት ሶሻል ሚዲያን በመጠቀም ድርጅቶች ከደንበኞቻቸው ጋር እንዲገናኙ ማድረግ ማለት ነው። በአጭር አገላለጽ ድርጅቶች የራሳቸውን የሶሻል ሚዲያ ፕላትፎርም እያሳደጉ በቀጥታ ከደንበኞቻቸው ጋር እንዲገናኙ፣ እንዲነጋገሩ፣ ኮሜንት እንዲመላለሱና በአጠቃላይ ሱቅ ከፍቶ ይሰራ የነበረን ሰውዬ ሶሻል ሚዲያ ላይ ሱቅ እንዲኖረው ማድረግ ማለት ነው። ሶሻል ሚዲያ ማርኬቲንግ ማለት እጠር ባለ አገላለጽ ማለት ነው። ውድ ተመልካቾች በሶሻል ሚዲያ ማርኬቲንግ አንድ ሰው ማስተዋወቅ የፈለገውን ነገር ለሚፈልገው ኦዲየንስ ነጥሎ ማስተዋወቅ ይችላል። ደንበኛችን ምን አይነት ነው፣ ለነማን ነው ማስተዋወቅ፣ በሎኬሽን በእድሜያቸውና በአካባቢያቸው እንዲሁም በፍላጎታቸው መሰረት የምንፈልገው ማስታወቂያ ለነሱ እንዲደርሳቸው ማድረግ እንችላለን ማለት ነው በሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ፕላትፎርም የምንላቸው ደግሞ ፌስቡክ፣ ዩቲዩብ፣ ኢንስታግራም፣ ቲክቶክ እና ዋትስአፕ እንዲሁም ሌሎችም አሉ ማለት ነው። የሶሻል ሚዲያ ማርኬቲንግ ሰርቪስ የምንላቸው ደግሞ አንደኛ ፔድ አድቨርታይዚንግ የምንለው ነው ወይም ደግሞ ሶሻል ሚዲያ አድቨርታይዚንግ የምንለው ማለት ነው። ሁለተኛ ሶሻል ሚዲያ ማናጅመንት ነው። ሶስተኛ ኮንቴንት ክሬሽን ነው። አራተኛ ሶሻል ሚዲያ ስትራቴጂ ኮንሰልታንት ነው። አምስተኛ ኢንፍሉዌንሰር ማርኬቲንግ ነው። ስድስተኛ አናላይቲክስ ኤንድ ፐርፎርማንስ ሪፖርቲንግ ናቸው ማለት ነው። እነዚህ እንግዲህ ስድስቱ የጠቀስኩላችሁ የሶሻል ሚዲያ ማርኬቲንግ ሰርቪሶች ናቸው ማለት ነው ውድ ተመልካቾቼ። ሁለተኛ ላይ የምናየው ውድ ተመልካቾቼ ሶሻል ሚዲያ ማርኬቲንግ ላይ የኛን ኒሽ መርጠን ሰርቪሱን ለድርጅቶች ዴሊቨር አድርገን እንዴት ነው ገንዘብ መስራት የምንችለው የሚለውን አሁን እናያለን ማለት ነው። ለምሳሌ አሁን ላይ በጣም አዋጭ የሚባሉት ጂም፣ ዴንቲስት፣ ሬስቶራንትና ኢኮመርስ እንዲሁም ሪስቴስ ናቸው ማለት ነው። እነዚህ አሁን ላይ በጣም አዋጭ የሚባሉት የሶሻል ሚዲያ ማርኬቲንግ የሚሰራባቸው ኢንዱስትሪዎች ናቸው ማለት ነው ውድ ተመልካቾች። ከነዚህ ውስጥ አንዱ መርጣችሁ ብትሰሩ በአጭር ጊዜ ውስጥ ውጤት ማግኘት ትችላላችሁ ማለት ነው። ኢንዱስትሪ ወይም ደግሞ ኒሽ ስትመርጡ ራሳችሁን መጠየቅ ያለባችሁ ሁለት ነገር አለ። አንደኛ ይሄ የሚመርጠው ድርጅት አትራፊ ነው ወይ የሚለውን መጠየቅ አለባችሁ ማለት ነው። ምክንያቱም ያ የሚሰሩለት ድርጅት በደንብ አትራፊ ካልሆነ ለእናንተ ላይከፍላችሁ ይችላል ማለት ነው። ሁለተኛ ኢንዱስትሪውን ወደዋለሁ የሚለውን ራሳችሁ መጠየቅ አለባችሁ። ምክንያቱም ከዛ ኢንዱስትሪ ጋር ለረጅም ጊዜ ልትሰሩ ስለምትችሉ ካልወደዳችሁት ወይም ደግሞ ገንዘቡን አይታችሁ ከሆነ እዛ ድርጅት ጋር የገባችሁት ስራው ለረጅም ጊዜ ሊቆይ ስለሚችል ተስፋ ቆርጣችሁ ልታቆሙ ትችላላችሁ ማለት ነው። ስለዚህ እነዚህን ሁለት ጥያቄዎች ኒሽ ስትመርጡ ራሳችሁ መጠየቅ አለባችሁ ማለት ነው። ሶስተኛ ላይ የምናየው ኤጀንሲያችንን እንዴት ነው የምናቋቁመው፣ ፕራይስ እንዴት ነው የምናወጣው፣ ቲም እንዴት ነው ቢውልድ የምናደርገው የሚለውን አሁን እናያለን ማለት ነው። ኤጀንሲያችንን ለማቋቋም ቢሮ መከራየት አያስፈልገንም ውድ ተመልካቾች። ኦንላይን መስራት እንችላለን። እኔ ለረጅም ጊዜ ስሰራ የነበረው ኦንላይን ነው፣ ቢሮ አልነበረኝም። ስለዚህ እናንተም እንደኔ ኦንላይን መስራት ትችላላችሁ ማለት ነው። ሁለተኛ እንዴት ነው ቲም ቢውልድ የምናደርገው የሚለው ነው። ቲም ቢውልድ ለማድረግ የግድ ተገናኝተን በአንድ ቢሮ ውስጥ ሆነን መስራት አይጠበቅብንም ማለት ነው። በቲም ሆነን ኦንላይን በቲም ሆነን መስራት እንችላለን። ቲም ቢውልድ ለማድረግ መጀመሪያ ማዘጋጀት ያሉባችሁ ፕላትፎርሞች ይኖራሉ። አንደኛ ኖሽን ነው፣ ሁለተኛ ቴሌግራም፣ ሶስተኛ ደግሞ ዙም ሊኖራችሁ ይገባል ማለት ነው። ቲም ቢውልድ ከማድረጋችሁ በፊት የምትሰሩትን ፕሮጀክት ማኔጅ ለማድረግ ኖሽን ትጠቀማላችሁ። ኮንቨርሴሽን ለማድረግ ደግሞ ቴሌግራም እና ዙምን ልትጠቀሙ ትችላላችሁ ማለት ነው። እዚህን አፕሊኬሽኑን ሴታፕ በማድረግ ኦንላይን መስራት ትችላላችሁ ማለት ነው። ከቲሞቻችሁ ጋር የምትፈልጉትን ባለሙያ ሃየር ለማድረግ ከፈለጋችሁ ሊንክድን አለላችሁ። ሊንክድን ላይ የምትፈልጉትን ባለሙያ ስለምታገኙ ሊንክድን ላይ ሃየር ማድረግ ትችላላችሁ ማለት ነው። ስለዚህ ቲሙን ቢውልድ ለማድረግ ቢሮ ተከራይተን በአንድ መገናኘት አይጠበቅብንም ማለት ነው። ኦንላይን ይሄንንም ልናደርገው እንችላለን ማለት ነው። ሶስተኛ ላይ የምናየው ፕራይሲንግ እንዴት ነው የምናወጣው የሚለው ነው። ፕራይሲንግ እንዴት ነው የምናወጣው የሚለው አንድ መልስ የለውም። በዋናነት ዋጋ ለማውጣት ራሳችሁን መጠየቅ ያለባችሁ ነገሮች አሉ። አንደኛ ምን ያህል ጎበዝ ነኝ ስራ ላይ የሚለውን ራሳችሁን መጠየቅ አለባችሁ። ሁለተኛ ላመጣ በምችለው ውጤት እርግጠኛ ነኝ የሚለውንም
ራሳችሁን መጠየቅ አለባችሁ ማለት ነው። እነዚህን ጥያቄዎች ከጠየቃችሁ በኋላ ዋጋ ማውጣት ትችላላችሁ። ጀማሪ ከሆናችሁ ከ5000 እስከ 10000 እና ከዛ በላይ ድረስ ማስከፈት ትችላላችሁ ማለት ነው። አራተኛ እንግዲህ የምናየው ውድ ተመልካቾች ክላይንት እንዴት ነው ማግኘት የምንችለው የሚለው ነው። ክላይንት ለማግኘት በጣም ብዙ መንገዶች ይኖራሉ። እኔን የጠቀመኝንና የሰራልኝን 4 ነገሮችን እነግራችኋለሁ አሁን ማለት ነው። አንደኛ በአካባቢያችሁ ያሉ ክላይንቶችን በአካል ሄዳችሁ በማናገር መስራት ትችላላችሁ ማለት ነው ከነሱ ጋራ። ሁለተኛ የፍሪላንሲንግ ፕላትፎርሞች አሉ። እነሱ ላይ የሚወጡም ስራዎች ስላሉ እነሱ ላይ አፕላይ አድርጋችሁ እዛ ጋር ስራ ማግኘት ትችላላችሁ ማለት ነው። በጣም ብዙ ፕላትፎርሞች አሉ። የተወሰነ ሪሰርች አድርጋችሁ እነሱ ላይ ስራ አግኝታችሁ መስራት ትችላላችሁ ማለት ነው። ሶስተኛ ክላይንት የምናገኝበት መንገድ ጎግል ላይና ሊንክድኢን ላይ ነው። እነዚህ ፕላትፎርሞች ላይ በጣም ብዙ ክላይንቶችን ማግኘት እንችላለን ማለት ነው። እናንተ የተወሰነ ሪሰርች ማድረግ ብቻ ነው የሚጠበቅባችሁ። ክላይንቶችን ካገኘን በኋላ ክላይንቶችን ለማሳመን በጣም የሚያስፈልገን አንድ ነገር አለ። እሱም ጽድት ያለ ፕሮፖዛል ነው። ጽድት ባለ ፕሮፖዛል ውስጥ መካተት ያለባቸውን 6 ነገሮችን እነግራችኋለሁ። አንደኛ በደንብ የተብራራ ጎል ዲፊኒሽን ሊኖረው ይገባል። ሁለተኛ ታርጌት ኦዲየንሶቻችን እነማን እንደሆኑ በደንብ የተብራራ ዲቴል ሊሰራለት ይገባል ፕሮፖዛሉ ላይ። ሶስተኛ የምንሰራባቸውን ፕላትፎርሞች መምረጥና መጥቀስ ያስፈልገናል ማለት ነው። አራተኛ ኮንቴንት ስትራቴጂ መውጣት አለብን። አምስተኛ ኮንቴንት ካሌንደር መውጣትም ያስፈልገናል ማለት ነው። ስድስተኛና የመጨረሻው ፔድ አድቨርታይዚንግ የምንሰራባቸውን ፕላትፎርሞች መዘርዘር ያስፈልገናል ማለት ነው። ኦኬ እንግዲህ ውድ ተመልካቾቼ የሶሻል ሚዲያ ማርኬቲንግ ባለሙያ ለመሆን እንግዲህ የሚያስፈልጓችሁን 4 ነገሮችን ይዤላችሁ መጥቼ ነበረ። እንግዲህ በመጀመሪያ ሶሻል ሚዲያ ማርኬቲንግ ማለት ምን ማለት ነው የሚለውን አይተናል። ሁለተኛ ኒሽ እንዴት እንመርጣለን የሚለውንም አይተናል ማለት ነው። ሶስተኛ ኤጀንሲያችን እንዴት ማቋቋም እንችላለን የሚለውንም አይተናል። አራተኛ እንግዲህ እንዴት ነው ክላይንት ማግኘት የምንችለው የሚለውን አይተናል ማለት ነው። ከቪዲዮ ጠቃሚ ነገር እንዳገኛችሁበት እርግጠኛ ነኝ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።